ይሄ ነው በቃ ለምን ታስገድጂኛለሽ? እኔ በራሳችን መንገድ የምንግባባው ልክ ህግ ጋር ሲደርስና ነገሩ ህግ ሲይዘው ከዛ ደግሞ ነገሩ ከበድ እንደሚል ሲገባ ሩታ አሪኮ እንድግባባሽ እንኳን እኮ ምንም ፍቃድ አልሰጠሽኝም። እንዴት አድርጌ ነው ምግባባሽ? እንዴ ለቤትኛው ላይ ሰጠሽኝ ፍቅር ነው? የትኛው ላይ ሰጠሽኝ? ላቀረብሽኝ እንትን ነው አንቺን ተግባብቼ ላወራሽ የምችለው? እንዴ በመጣው ቁጥር እንደፈለግሽ እያደረግሽ እያባረርሽኝ፣ በመጣው ቁጥር አይንሽን እያዞርሽብኝ እንዴት ብዬ ነው አንቺን መቅረብና መግባባት የምችለው? እንዴ ይሄ ሁሉ ነገር እኮ እንዲሆን ያደረግሽው አንቺ ነሽ። ቆይ አልገባኝም። እንዴ ቤትሽ ስመጣ እያበርሽኝ ነበር አንቺ አይደለሽ እንዴ? እና ታዲያ አልል ብዬ አጨብጭቤ እንድቀበል ነበር እንዴ የምትፈልገው? አንተ የፈለግከውን ነገር እንደሆንክና እየፈነጨ ጭራሽ እናት አባቴ ቤት ምንም አልሆንኩኝም ሩታ፣ ምንም አልሆንኩኝም። እዚህ ያለሁኝ አንቺ ጋር በስነ ስርዓቱ እየተመላለስኩ ነበር፣ አንቺን እያገኘሁኝ ነበረ። ማይሆን ሐሳብ ያመጣሽው። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ እንደተለመደው ዛሬ ቪዲዮ ይዤ መጥቻለሁ ማለት ነው። የዛሬ ቪዲዮአችን ትንሽ ያስተምረን ነገር አለ ብያል አስባለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ እንድታዩልኝ እፈልጋለሁ። አዳዲስ ሆናችሁ ሰብስክራይብ አድርጉኝ፣ ላይክ ሼር በማድረግ ሰፖርት እንደራረግ ለማለት ነው። እሺ የዛሬ ቪዲዮአችን እንደተለመደው ይዤ የመጣሁት ቪዲዮ ያው ታውቃላችሁ፣ ሁላችንም የምንከታተለው ቪዲዮ አለ በእነ አብርሽ ጉዳይ ማለት ነው። ስለዚህ አብርሽ ሰሞኑ ያው ታውቃላችሁ ሩታ እንግዲህ በአሳስራው እስር ላይ ነበረ አንድ ቀን ይመስለኛል። ስለዚህ ዛሬ ተለቋል ማለት ነው። የተለቀቀበት ዋና ምክንያት እና በምን ምክንያት እንደተለቀቀ እናያለን ማለት ነው። ስለዚህ እስቲ አንድ ቪዲዮ አይተን እንመለስ። ለሷ የምታቅዳቸው እቅዶች ብዙ ናቸው። ከልጄ እንዳልገናኝ ምናምን ነው እና ያን ሀሳቧን ለማስተው ስለምፈልግ ነው አልፈርምም እያልኳት የነበረው ማለት ነው። እና እኔ ለልጄ ተቆራጭ እያደረኩኝ እሷ ልጇን እያሳደገች እኔ ልጄን እንዳላይ ምናምን ነው ፕላኗ። ስለዚህ ያንን ነገር ለማስቀረት ስል ነው ትናንትና አልሄድም እያልኩ የነበረው እና በመጨረሻም ያው ጣቢያው አንድ ነገር ውሳኔ ሰጥቶናል። እሱ ምንድን ነው የአንድ ቀን ጊዜ እንስጣችሁና ተነጋግራችሁ አውርታችሁ መፍታት ከቻላችሁ መፍታት ትችላላችሁ፣ ካልቻላችሁ ግን ነገ ጠዋት ወይ ተፈርማለህ ወይንም ደግሞ እንግዲህ እዚሁ እኛ ጋር ትቆያለህ ምናምን አይነት ነገር ነው እያወሩኝ ነበር። እሺ እንደተረዳ ነው ማለትም እኔ በተረዳሁበት መንገድ ትንሽ ላውራ። ምክንያቱም እሱ ይህንን ደረጃ ያደረሰው ወይም እስር ቤት ደረጃ ያደረሰው ምንድን ነው ያን የሩታ ወረቀት የምትለው ነገር እዛ ላይ ባለመፈረሙ ምክንያት ነው። ለምንድን ነው ያልፈረመው? እሱ እያወራ እንዳለው ከሆነ ያልፈረመም ያልኩበት ምክንያት እኔና ልጄን እስከ መጨረሻ የሚያቆራርጥ ነገር ሳነበው እኔና ልጄ እስከ መጨረሻ የሚያቆራርጥ ነገር አለው። ከዛ ውጪ ያን ፈረንኩ ማለት እሷ ብዙ ነገር ሰምቻለሁ ከሰው እና እሷ ልጄን ይዛ እኔና እሷ የማንገናኝበት ቦታ ልትርቅ እንደሆነ ሰምቻለሁ። ያንን በመስማቴ ነው እንግዲህ አልፈረምም ያልኩበት ምክንያት ነው ያለው። ያደረገባት ምክንያት እና ወረቀቱ ላይ ለመፈረም የቸኮለችበት ምክንያት ምን እንደሆነ ግራ ገብቶኛል። እኔ የምፈልጊውን ነገር የንብረት ምናምን ችግር የለብኝ፣ የምፈለግሽው ነገር ውሰጂ ብያታለሁኝ። ለምን እኔ ሩታን ሳገኛት ምንም አልነበረኝም፣ አብረን ነው ሁሉንም ነገር ያፈራ ነው ማለት ነው። እና ይሄን ለእኔ ለንብረት በዚህ ልክ እንትን የምልበት ምክንያት የለኝም። ወንድ ልጅ ነኝ፣ ምንም ተሯርጬ ምንም ነገር ሰርቼ መኖር እንችላለሁኝ እና የምትፈልጊው ነገር ወሰጂ ነው እያልኳት የነበረው እና በዚህ ልክ እሷ በህግ በምናምን አድርጋ እኔን ወጥመድ ውስጥ ለመክተት እኔን እስር ቤት ለማስገባት ለምን እንደቸኮለች አላውቅም። ሌላው ደግሞ ምንድን ነው እንግዲህ አብርሽ የተለቀቀው ማለት የወጣው በምክንያት ነው። ለአንድ ቀን ተነጋግራችሁ በዚህ ጉዳይ ላይ ተነጋግራችሁ ተግባብታችሁ ራሳችሁ መፍታት ከቻላችሁ ፍቱት፣ ካልሆነ ያው እዛው ጣቢያ ሆኖ ይፈረማል ማለት ነው። ካልፈረመ ደግሞ ያው ያለው አማራጭ መታሰር ነው የሚሆነው ማለት ነው። ስለዚህ አሁን ያሳሰበው አብርሽ አሳሰበኝ የሚለው ንብረት አይደለም። እኔ ንብረት ከአንቺ ጋር ሆኜ ነው ንብረት ያፈራሁት ነው የሚለው። እንግዲህ ምንም አልነበረኝም፣ አንቺ ከመጣሽ በኋላ ነው ንብረት ያፈራሁት። ውሰጂ ያለው ነገር ሁሉ ውሰጂ ብያታለሁ፣ ንብረት አይደለም። ግን እዚህ ጋር ከጎን ልትሰራ ያሰበችው ነገር እኔ አልተመቸኝም ነው የሚለው። እንግዲህ ያው የሩታ ሀሳብ ምንድን ነው? ልጁን ማራቅ፣ ከሱ እንዳያየው እንዳይገናኙ ማድረግ ነው ማለት ነው። ይሄ ደግሞ በጣም ከባድ ነው። ምክንያቱም ምንም ሊሰራ ይችላል፣ ምንም ሊያደርግ ይችላል። ግን ልጁን አትገናኝ ማለት እንዳይገናኝ ለማድረግ መሞከሯ ያው መጠቀም እንችላለን፣ መግባባት እንችላለን፣ ማውራት እንችላለን። አንድ ቀን ሰጥተውናል። ሩታ በእግዚአብሔር በእናትሽ አታስጨንቅኝ። እኔንም እንዴ ለምን ሆነንም የምታስጨንቅኝ? ቆይ በቃ ተይው፣ በቃ የነገን ቀጠሮ ተሰጥቶናል አይደል? ሄደን እናወራቸዋለን። በቃ በራሳችን መንገድ እንግባባለን። ወረቀቱን ትቼዋለሁ ማለት እኮ ከአንቺ የሚጠበቀው በቃ ይሄ ነው። በቃ
ለምን ታስገድጂኛለሽ? እኔ በራሳችን መንገድ የምንግባባው ልክ ህግ ጋር ሲደርስና ነገሩ ህግ ሲይዘው ከዛ ደግሞ ነገሩ ከበድ እንደሚል ሲገባ ሩታ አሪኮ እንድግባባሽ እንኳን እኮ ምንም ፍቃድ አልሰጠሽኝም። እንዴት አድርጌ ነው ምግባባሽ? እንዴ በየትኛው ላይ ሰጠሽኝ ፍቅር ነው? የትኛው ላይ ሰጠሽኝ ላቀረብሽኝ እንትን ነው አንቺን ተግባብቼ ላወራሽ የምችለው? እንዴ በመጣው ቁጥር እንደፈለግሽ እያደረግሽ እያባረርሽኝ፣ በመጣው ቁጥር አይንሽን እያዞርሽብኝ እንዴት ብዬ ነው አንቺን መቅረብና መግባባት የምችለው? እንዴ ይሄ ሁሉ ነገር እኮ እንዲሆን ያደረግሽው አንቺ ነሽ። ቆይ አልገባኝም። እንዴ ቤትሽ ስመጣ እያበርሽኝ ነበር አንቺ አይደለሽ እንዴ? እና ታዲያ እልል ብዬ አጨብጭቤ እንድቀበል ነበር እንዴ የምትፈልገው? አንተ የፈለግከውን ነገር እንደሆንክና እየፈነጨ ጭራሽ እናት አባቴ ቤት ምንም አሉ እያደገ ይሄዳል። አባቱን እየረሳ ይሄዳል ማለት ነው። እንዲያገኘው አትፈልግም ማለት ነው። እንዲያቆም አትፈልግም ማለት ነው። ስለዚህ ከዛ አንጻር ደግሞ እሱ ያንን ነገር ሲያነብ ስለተረዳ ነው አልፈርምም ያለው ማለት ነው። ስለ ንብረት ከፈለግሽ የፈለግሽን ውሰጂ ብያታለሁ ያለ ስለሆነ ማለት ነው። ግን እንደዛ ማድረግ የለባትም። የፈለገ ቢሆን እንግዲህ እሷ እንደገገመች ናት። የሆነ መታረቅም አብሮ መሆንም ምናምን የሚለው ነገር አትፈልግም። ከሁኔታዋ ስታዩ እንደዛ የምትፈልግ ሰው አይደለችም። እንደዛ ካልፈለገች እንግዲህ ይህ ሁሉ ነገር ባታረግም በሰላም መለያየት ይቻል ነበረ። ግን እሷ ይህ ሁሉ ወረቀት ያለችው በቃ እስከ መጨረሻው አብርሽን የሆነ ከምንም ነገር ለማራቅ ነው እዛ ጋር ማለት ነው። መገናኘታቸው ልክ ላይሆን ይችላል፣ ግን ልጅ የሚባል ነገር ስላለ በልጃቸው አማካኝነት ሊገናኙ አብሮ ማሳደግ ምናምን የሚባለው ነገር ይኖራል ማለት ነው። ይሄ የትኛውም ቦታ የትኛውም ህግ ቦታ ቢሄድ ልጅህን አትይ አይባልም ማለት ነው። እሷ ግን የመረጠችው መንገድ ያንን ነው። ስለዚህ በዛ ዙሪያ ያው በጸባይ ወይም በእንትን እየለመናት ነው ያለው ማለት ነው። ምክንያቱም ከፈረመ ታርቃለች ማለት ነው ከሱ ማለት ነው። ከሱ ከአብርሽ ልጁን ወይም እሷ ሁሉ ነገር እንዲርቅ ለማድረግ ነው አሰበው ማለት ነው። አልፈርም ካልክ ትታሰራለህ ነው የእሱ አባባል ማለት ነው። ስለዚህ እናንተ ምን ትላላችሁ? ከየትኛው ጋር ይሁን አማራጭ የለውም። ገብታችኋል እዚህ ጋር ማለት ነው። ኮሜንት ላይ እስቲ ጻፍ አድርጉ ማለት ነው። ሌላ ነገር ምንም ችግር የለውም። በቃ እሺ ምንም አላየሁም። እሰይ በቃ አላየሁም። ግን ካንተ ጋር መኖር አልፈልግም፣ መቀጠልም አልፈልግም። ትፈርምልኛለህ፣ እንለያያለን። አንተም የራስህን እኔም የራሴን። ካላስ ምንድነው የምትፈልገው ከኔ? ለእንደዚህ አይነት ጉዳይ ከሆነ ልትጨቀጭቀኝ ከሆነ የጠራኸኝ ምንም የምቀይረው ሀሳብ የለም። እሺ ትፈርምልኛለህ። ሁሉም ነገር ነገሮችን ለማገናዘብ ሞክሪ ቢያንስ እንዴ ሩታ በዚህ ልክ እንደቀላል ሁሉ ነገር ተሰጥቶኝ አይደብርሽም እንዴ? ለራስሽ እንኳን እንደቀላል ሰው እየወሰንሽ ነው ያለሽው። አዎ ሩታ ነገ የሚጎዳሽን ነገር ነው ዛሬ እያደረግሽ ያለሽው። ይህ ጉዳይ ጥሩ ነው። እስቲ እኔ ልጎዳ በቃ ሩታ ታይ የምሬን ነው። ትጸጸችበታለሽ። ታይ ትጸጸት ማነው ቆይ በዚህ ልክ የልብ ልብ የሰጠሽ ላንቺ? ማንም ነው የሆነ ሰውማ አጠገብሽ ባይሆን ኖሮ የልብ ልብ ባይሰጥሽ ኖሮ እንደዚህ አትሆኝም ነበር። ልትሆኝም አትችይም ነበር። ስለዚህ በቃ አንተ እሷ